من الشيطان الرجيم. بسم الله الرحمن الرحيم. يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فاهجر ولا تمنن تستكثر ولربك فاصبر فإذا نقر في الناقور فذلك يومئذ يوم عسير على الكافرين غير يسير. ذرني ومن خلقت وحيدا وجعلت له مالا ممدودا وبنين شهودا ومهدت له تمهيدا ثم يطمع أن أزيد كلا إنه كان لآياتنا عنيدا سأرهقه صعودا إنه فكر وقدر فقتل كيف قدر ثم قتل كيف قدر ثم نذر ثم عبس وبصر ثم أدبر واستكبر فقال إن هذا إلا سحر يؤثر إن هذا إلا قول البشر سأصليه سقر وما أدراك ما سقر لا تبقي ولا تذر لواحة للبشر عليها 19. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا شقيا ولا محروما يا أرحم الراحمين. سورة المدثر ዛሬ የምናየው በአላህ ፈቃድ የሱረቱል ሙደሲር የተወሰኑ ክፍሎችን ማብራሪያ ይሆናል ማለት ነው። ሱረቱል ሙደሲር 74ኛዋ ምዕራፍ ናት። በቁርአን ቅደም ተከተል ምዕራፎች አደራደር መሰረት 74ኛይቱ ምዕራፍ ናት። በአወራረድ ደግሞ ሁለተኛይቱ ምዕራፍ ናት። እሷን የቀደማት ሱረቱል አለቅ اقرأ باسم ربك الذي خلق የሚለው ቁርአን የእሱ ምዕራፍ ብቻ ነው። ይህ ምዕራፍ እንጂ ሌላ የቀደማት ምዕራፍ የለም ማለት ነው። فلم ينزل قبلها إلا صدر سورة العلق في غار حراء ከዚህ በፊት እንዳየነው ነብዩ አለይሂ ሰላቱ ወሰለም غار حراء ላይ እዛው ዋሻ ውስጥ ቁጭ ብለው ዒባዳ ያደረጉ በነበረበት ሰዓት መልአኩ ጅብሪል አለይሂ ሰላም መጥቶ እቅፍ አድርጎ አስጨንቋቸው ይህንን ምዕራፍ ሱረቱ አልዓለቅን እንዳወረደላቸው ከዚህ በፊት አይተናል። የመጀመሪያዎቹ 5 አንቀጾች ማለት ነው። ያቺ ምዕራፍ ስትወርድ ነብዩ አለይሂ ሰላቱ ወሰለም ነብይነታቸው ተበሰረ። ነብይ ማለት እንግዲህ ወህይ ወርዶላቸው ለሌላ እንዲያስተላልፉ ለሌላው እንዲያስተምሩ ግድ ያልተደረገባቸው ሲሆን ለራሳቸው የሚመለከት ብቻ ሲሆን ነብይ ይባላል። ረሱል ማለት ደግሞ የተላከ መልእክት ወርዶለት ሲያበቃ ያንን መልእክት ለሌላው እንዲያስተላልፍ የታዘዘ ከሆነ ረሱል ይባላል። ሌሎችም ትርጉሞች ተሰጥተውታል ረሱልና ነብይ በሚለው ማዕና ላይ። አላየሃል ሱረቱ አልዓለቅ ሲወርድ ነብዩ አለይሂ ሰላቱ ወሰለም ነብይ ሆኑ። ይሄ ሱረቱል ሙደሲር በሚወርድ ጊዜ ደግሞ መልእክተኝነታቸው ተበሰረ፣ መልእክተኛ ሆኑ፣ ረሱል ሆኑ ማለት ነው። እቺ ሱራ ሱረት አልሙደሲር ትባላለች። ሙደሲር ማለት የልብስ ደራርቦ ተከናንቦ የተኛ ማለት ነው። ሙደሲር የሚለው ማዕናው ይህ ነው። ለምንድን ነው በዚህ ስም የተሰየመችው ከተባለ ምዕራፉ የሚጀምረው በዚሁ ስለሆነ ነው።
ያ አዩሀል ሙደሲር አንተ ተከናናቢ ሆይ ብሎ ስለሚጀምር በዛ ምክንያት ነው ሱረት አልሙደሲር ተብላ የተጠራችው ማለት ነው። እቺ ምዕራፍ በሁሉም ዑለማዎች ስምምነት መካ ላይ የወረደች ምዕራፍ ናት። ወህየ ሱረቱን መክየቱን ቢትፋቅ በሁሉም ስምምነት መካ ላይ የወረደች ምዕራፍ ናት። አንቀጾቿ 55 ወይም 56 አንቀጾች እንዳሏት ዑለማዎች ይናገራሉ። عند أهل البصرة والكوفة أهل البصرة نا أهل الكوفة يعني 56 ብለው ነው የሚቆጥሩት። እኛም ያዝነው ሙስሐፍ ላይ 56 ሆኖ ነው የምናገኘው። على أي حال ሌሎች ደግሞ ዲመሽቅ እና መካ ላይ ያሉ ዑለማዎች እነሱ አቆጣጠር ደግሞ 55 ብለው ይቆጥሩታል። ልዩነቱ እንዴት እንደሆነ ከዚህ በፊት ለማየት ሞክረናል ማለት ነው። ምዕራፏ 200 يعني 55 ቃላቶችን በውስጧ ይዛለች። እንደዚሁም 1010 ፊደሎችን በውስጧ አካታ ይዛለች ማለት ነው። አወራረዷን በተመለከተ በሰሒህ አልቡኻሪ እና ሙስሊም ላይ እንደመጣው እቺ ምዕራፍ ነብዩ አለይሂ ሰላቱ ወሰላም يعني بعد فتور الوحي መጀመሪያ ሱረቱ አልዓለቅ ከወረደ በኋላ ተቋርጦ ነበር። ወህይ ተቋርጦ ነበረ። ከዛ በኋላ ከተቋረጠ በኋላ ከቆይታ በኋላ መጀመሪያ የወረደችው ምዕራፍ እቺ ናት። ነብዩ አለይሂ ሰላቱ ወሰላም ምን አሉ? ጃወርቱ ቢሒራ ሒራ የተባለው ዋሻ ውስጥ ኢዕቲካፍ ተቀምጬ ነበር። ፈለማ ቀضይቱ ጂዋሪ ሀበጥቱ እዛ ኢዕቲካፉን ስጨርስ ጊዜ ወረድኩኝ አሉ። ከዛም በኋላ ፈለማ እስተብጠንቱ ልዋዲያ ሸለቆ መካከል ላይ ስደርስ ተጠራሁ። ፈነظርቱ ዐን የሚኒ ፈለም አረ ሸይአን ወደፊት ለፊት ሳማትር ምንም የለም። ያዕኒ ማን የጠራኝ ብዬ ወደፊት ለፊት ስመለከት ምንም ያየሁት ነገር አልነበረም። ወነظርቱ ዐን ሺማሊ ፈነظርቱ ዐን የሚኒ ፈለም አረ ሸይአን ወደ ቀኝ ስመለከት ምንም አላየሁኝም። ወደ ግራም ዘወር ስል ምንም ያየሁት ነገር የለም። ወነظርቱ አማሚ ፈለም አረ ሸይአን ወነظርቱ ኸልፊ ፈለም አረ ሸይአን ወደፊትም ወደ ኋላም ወደ ቀኝም ወደ ግራም ወደ አራቱም አቅጣጫ ተመለከቱ። ማን የጠራኝ ብለው የአላህ መልእክተኛ ማለት ነው። ምንም ያዩት ነገር አልነበረም። ፈረፈዕቱ ረእሲ ፈረአይቱ ሸይአን ከዛ ወደ ላይ ቀና ስል የሆነ ነገር ተመለከትኩኝ። ያዛኔ መልአኩ እዛ ዋሻ ውስጥ የመጣብኝ መላኢካ በኩርሲይ ላይ ተቀምጦ ቀድ ሰደል ኡፉቅ የሰማዩን ቀበሌ ዘግቶት አየሁኝና ተመለከትኩት። እሱ ልክ ሳየው በጣም ደነገጥኩኝ። ራሴን ስቼ ወደቅኩኝና ከዛ በኋላ ተነስቼ ቶሎ ወደ ቤት ሄድኩኝ። ፈአተይቱ ኸዲጀተ ፈቁልቱ ደሲሩኒ ወሱቡ ዐለየ ማአን ባሪደን ልብስ ደራርቡልኝ ያኒ ድንጋጤው እንዲወገድላቸው ማለት ነው። እንደዚሁም ቀዝቃዛ ውሃም ጨምሩልኝ አፈሱልኝ እያልኩኝ ቤት ሄጄ ተከናንቤ ተኛሁ። ቃለ ፈደሰሩኒ ወሰቡ ዐለየ ማአን ባሪደን ከዛ ከናነቡኝ፣ እንደዚሁም ደግሞ ቀዝቃዛ ውሃም አፈሰሱልኝ። ከዛ በኋላ ፈነዘለት ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከቢር የሚለው ቁርአን ወረደልኝ ብለው ነብዩ አለይሂ ሰላቱ ወሰላም ተናገሩ ማለት ነው። ስለዚህ በዚህ አይነት መልኩ ነው ይህ ምዕራፍ አወራረዱ አጀማመሩ እንደዚህ ነው ማለት። አንዳንዶች ዑለማዎች እንደ ከሰሐቦችም ጃቢር ኢብኑ አብዱላህን ይመስል እቺ ምዕራፍ መጀመሪያ የወረደች ምዕራፍ ናት ብለው ተናግረዋል። ያ ማለት በቃ ከሁሉም በፊት ቅድሚያ የወረደችው እሷ ናት ማለታቸው ነው። ይሁን እንጂ ይህ አባባል ይህ አነጋገር ወህይ ከተቋረጠ በኋላ መጀመሪያ የወረደው ምዕራፍ ነው ተብሎ ካልተባለ በስተቀር መጀመሪያ የወረደው ሱረቱል አለቅ እንደሆነ ይታወቃል ማለት ነው። ግን ወህይ ከተቋረጠ በኋላ መጀመሪያ የወረደው ምዕራፍ ይሄ ምዕራፍ ነው ያ አዩሀል ሙደሲር ማለት። ወህይ ለምን ነበር የተቋረጠው ሲባል የተለያዩ አስተያየቶች ይሰጣሉ። ወህይ የተቋረጠበት ምክንያት ነብዩ አለይሂ ሰላቱ ወሰላም መጀመሪያ የመጣውን ወህይ እንዲለማመዱት ያኒ ከራሳቸው ጋር እንዲያዋህዱት ቀጥሎ ለሚመጣውን ጊዜ በጉጉት እንዲጠባበቁ በናፍቆት እንዲጠብቁት ለማድረግ ነው ያ ወህይ የመጣው ማለት የተቋረጠው ማለት ነው። በዚህ መካከል ወህዩ ሲቋረጥ የአላህ መልእክተኛ በጣም ተሰምቷቸው አዝነውም ነበር። እንደውም ራሳቸውን ለማጥፋትና ከተራራ ላይ ለመፈጥፈጥም ራሱ ሞክረው ነበር። በዚህን ጊዜ መልአኩ እየመጣ አብሽር አንተ የአላህ መልእክተኛ ነህ አይዞህ እያለ ያረጋጋቸውና ወደ ራሳቸው እንዲመለሱ ያደርጋቸው እንደነበር ተዘግቧል፣ ተላልፏል ማለት ነው። ለምን ያክል ጊዜ ነው ወህይ የተቋረጠው በሚለው ላይ ብዙ አስተያየቶች ተሰጥተዋል። አንዳንዶቹ 2 ዓመት ከምናምን ነው ብለዋል። ሌሎች ደግሞ 15 ቀን ነው ያሉ አሉ፣ 3 ቀን ነው ያሉ አሉ፣ 10 ቀን ነው ያሉ አሉ፣ 40 ቀን ነው የሚሉም ዑለማዎች አሉ። 40 ቀን ነው የሚለው እንደውም ብዙዎቹ ተርጂህ ያደርጋሉ፣ የተሻለ እንደሆነ ይናገራሉ። 40 ቀን ነው ወህይ የተቋረጠው።
ከዛ በኋላ ከወህይ ከተቋረጠ በኋላ መጀመሪያ የወረደው ምዕራፍ ይህ ነው ማለት ነው። طيب መድሙን ሱራን በተመለከተ ያኒ ምዕራፉ ስለምንድነው የሚናገረው ስለምንድነው የሚዳስሰው መውዱዑ ምንድነው በሚለው በተመለከተ 5 ነጥቦች ይጠቀሳሉ። المحور الأساس الذي تدور حوله السورة እቺ ምዕራፍ የምትሽከረከርበት ዋነኛው ጉዳይ هو تكليف النبي صلى الله عليه وسلم بأعباء الرسالة ነብዩ አለይሂ ሰላቱ ወሰላም የመልእክተኝነትን ያኒ ሐላፍትና መስጠትን የረሱልነትን የመልእክተኝነትን መልእክት ከአላህ ተቀብሎ ለሰዎች የማድረስን ትልቅ የሆነ ሸክምና ሐላፍትና መስጠት የአላህን ወህይ ለሰዎች እንዲያስተላልፉ ሙሽሪኮችን ደግሞ በአላህ ከማጋራት እንዲቆጠቡ እንዲያስጠነቅቋቸው እንደዚሁም ደግሞ እነሱ ለሚያመጡባቸው የተለያየ መጥፎ የሆነ ነገር በትዕግስት እንዲወጡና እንዲታገሱ ታጋሽ እንዲሆኑ በአላህ መንገድ ላይ በዚህም ላይ ደግሞ ከባድ የሆነ አማና ከባድ የሆነ ሐላፍትናም ስለሆነ ራሳቸውን እንዲያዘጋጁ ያኒ እረፍት ጊዜ ያበቃ ስለሆነ የሚተኙበት ዘመን ያለፈ ስለሆነ በንቃት እንዲነሱና ሰዎችን ህዝቦቻቸውን እንዲያስጠነቅቁ የሚዳስስበት የመጀመሪያው ነጥብ ነው የመጀመሪያው محور ነው ማለት ነው። ቀጥሎ ደግሞ በተከታዮች 3 አንቀጾች ላይ الحديث عن يوم القيامة ስለ ዕለተ ትንሣኤ ጉዳይ ይናገራል ይዳስሳል። فإذا نقر في الناقور فذلك يومئذ يوم عسير على الكافرين غير يسير ከባድ ዕለት መሆኑን በተለይ ለካህዲያኖች በአላህ ለካዱ ያኒ መልእክተኛው የካዱ ሞቶ በመቀስቀስ የካዱ ለሆኑ ሰዎች ደግሞ እጅግ አይከብዱ የከበደ በጣም ያኒ ሊሸከሙት የማይችሉት ከባድ ዕለት መሆኑን ይናገራል። فذلك يومئذ يوم عسير على الكافرين غير يسير ቀላል ያልሆነ ከባድ ዕለት ነው በማለት አላህ Subhanahu Wa Ta'ala ቀጥሎ ይጠቅሳል ይዳስሳል ማለት ነው። ከዛ በማስከተል ደግሞ تتحدث عن الوليد ابن المغيرة وليد ابن المغيرة የተባለ አንድ ከምን رؤساء قريش ከቁረይሽ አሉ ከተባሉ አለቆችና ዋና ሰዎች አንዱ የነበረው ወሊድ ኢብኑ አልሙጊራ የሚባል ሰው ነበር። ስለሱ ብዙ አንቀጾችን ተጠቅሞ ይናገራል። አላህ የዋለለትን ውለታ የሰጠውን ኒዕማ የሰጠውን ጸጋ በመዘርዘር ይህንን ውለታ ይህንን ኒዕማ ከማመስገን ይልቅ አላህን ያኒ አመስግኖ እስላምን ከመቀበልና ነብዩ ሰለላሁ ዐለይሂ ወሰለም ከመከተል ይልቅ እሳቸው ያመጡት ነገር ድግምት እንደሆነ ያኒ ለሰዎች ነብዩ ዐለይሂ ሰላቱ ወሰለም ላይ ለሚናገሩት ለሚሰነዝሩት ትችት በር ከፋችና መንገድ የሚያሳይ የሚቀኝላቸው ሰው መሆኑን በመጥቀስ አላህ Subhanahu Wa Ta'ala ይዝትበታል። ሰኡስሊሂ ሰቀር ውስጥ አስገባዋለሁ ጀሃነም አስገባዋለሁ እያለ እንደሚዝትበት ይዳስሳል። ከ11ኛው እስከ 30ኛው አንቀጽ ድረስ ይህንን ነው የሚናገረውና የሚዘረዝረው ማለት ነው። ከዛም በማስከተል እንደዚሁ ስለ እሳት ስለ ጀሃነም ምንነት ይዘት እንደዚሁም ደግሞ የጀሃነም ጠባቂዎች የጀሃነም ዘበኞች እነማን እንደሆኑ ቁጥራቸው ምን ያክል እንደሆነ ቁጥራቸው የተገለጸበት ሕክማ ጥበቡ ምን እንደሆነ አላህ Subhanahu Wa Ta'ala የሚዘረዝርበት ክፍል ነው። አላህ Subhanahu Wa Ta'ala ያኒ በቀመር ያኒ በጨረቃ በሌሊት በንጋት እየማለ ያኒ ጀሃነም እሳት አክበሩል በላያ ከመከራዎች ሁሉ ከሙሲባዎች ሁሉ ከባዱ ሙሲባ ወአዕዘሙ ደዋሂ ከአደጋዎች ሁሉ እጅግ የከበደና የተጋነነ የገነነ የሆነ አደጋ መሆኑን አላህ Subhanahu Wa Ta'ala ምሎ ይናገራል ማለት ነው። እንደዚሁም መጨረሻ ላይ ያኒ መጨረሻ አካባቢ ላይ ሁሉም ነፍስ በሰራው ስራ ተያዥ እንደሆነ ለሚያደርገው ሐላፍትናውን የሚወስደው በራሱ እንደሆነ ኩሉ ነፍሲን ቢማ ከሰበት ረሂና ሁሉም በሰራው ስራ ተያዥ እንደሆነ አላህ Subhanahu Wa Ta'ala ይጠቅሳል። እንደዚሁም ደግሞ በሙእሚኖችና በሙጅሪሞች በከሃዲያኖች መካከል የተደረገ ቃለ ምልልስንም እንደዚሁ ይጠቅሳል። ማ ሰለከኩም ፊ ሰቀር قالوا لم نكن من المصلين ولم نكن نطعم المسكين وكنا نخوض مع الخائضين እያሉ ለጀሃነም ያበቃቸው ያኒ ወንጀል ምን እንደሆነ ይዘረዝራል። قالوا لم نكن من المصلين አንሰግድም ነበር እንደዚሁም ደግሞ ምስኪን አናበላም ነበር እንደዚሁም ደግሞ ወኩና نكذب بيوم الدين በመጨረሻው ቀን እናስተባብል ነበር ምናምን እያሉ ጀሃነም እንዲገቡ ያበቃቸው ነገር ምን እንደሆነ ይዘረዝራሉ ማለት ነው። ይህንንም አላህ Subhanahu Wa Ta'ala እዚሁ ምዕራፍ ላይ ይጠቅሳል። መጨረሻ ላይ ደግሞ ያኒ ኩፋሮች ከመልእክተኞች
ያኒ መልእክት ለምንድነው ጀርባ የሚሰጡት? ለምንድነው የሚሸሹት? ምክንያቱ ምንድነው? ላለመቀበል ያበቃቸው አንቀበልም እንዲሉ ያደረጋቸው ነገር ምን እንደሆነ እንዲሁ ይዘረዝራል። فما لهم عن التذكرة معرضين كأنهم حمر مستنفرة فرت من قسورة ልክ አንበሳ አይታ እንደደነበረች የሜዳ አህያ ሆነው ይሸሻሉ። ልክ ዳዕዋ ሲሰሙ ጥሪ ሲሰሙ አላህን በብቸኝነት አምልኩ ወህይ ቁርአን ሲሰሙ ሲያዳምጡ ልክ በቃ አንበሳ እንደተመለከተች የሜዳ አህያ ይፈረጥጣሉ ይሸሻሉ ጀርባ ይሰጣሉ የሚለውን አላህ Subhanahu Wa Ta'ala ይናገራል። በዚህም ምክንያት ምንም አይነት የሸምጋዮች ሽምግልና እንደማይጠቅማቸው ለቅጣት የታጩና የተረጋገጠባቸው መሆኑንም አላህ Subhanahu Wa Ta'ala በመጥቀስና በመናገር ምዕራፉን ያጠናቅቃል ማለት ነው። ይህ ምዕራፍ ያኒ ብዙ አንኳር ነጥቦችን ብዙ አያሌቁም ነገሮችን በውስጡ አካቶ የያዘ ምዕራፍ ነው ማለት ነው። طيب ወደ አንቀጾቹ ስንመለስ ደግሞ يقول الله تبارك وتعالى بسم الله الرحمن الرحيم أي قولوا بسم الله الرحمن الرحيم በአላህ ስም እጅግ በጣም ሩህሩህና አዛኝ በሆነው እንጀምራለን በሉ። يا أيها المدثر አንተ ተከናናቢ ሆይ ቁም ፈአንዚር ተነስና አስጠንቅቅ። ወረበከ ፈከቢር ጌታህንም አልቀው። ወሲያበከ ፈጠሂር ልብስህንም አጽዳ። ወሩጅዘ ፈህጁር ጣዖታትንም ራቅ እንዳታመልካቸው። ወላ ተምኑን አትለግስ ተስተክፊር በምላሹ ብዙ እንዲሰጥህ ፈልገህ አትለግስ። ወሊረቢከ ፈስቢር ለጌታህም ስትል ታገስ ብሎ አላህ Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ወሰላም አዘዛቸው ማለት ነው። እንግዲህ እነዚህ 7 አንቀጾች እነዚህ 7 አያዎች ከቀደም እንዳልነው ከሱረቱ አልዓለቅ ቀጥሎ መጀመሪያ የወረዱ አንቀጾች እነዚህ ናቸው ማለት ነው። ያ አዩሃል ሙደሲር ማለት አንተ ተከናናቢ ሆይ ይህ ጥሪ ሙላጠፋ ያኒ እርጋታን የሚያመላክት ወይም ደግሞ ማቅረብን የሚያመላክት የሆነ ጥሪ ነው። አንተ የተከናነበከው ሰው ሆይ ልብስን ደራርበህ የተኛኸው የሆንከው ሰው ሆይ የሚል ጥሪ አለበት። ነብዩ አለይሂ ሰላቱ ወሰላም የዚህ አይነት ጥሪ ሰሐቦቻቸውን ይጠሩ ነበር። ለምሳሌ አሊ ኢብኑ አቢ ጣሊብ ከባለቤቱ ጋራ በሆነ ጉዳይ ተጨቃጭቀው ሄደው መስጂድ ተኝተው ነበር አሊ ኢብኑ አቢ ጣሊብ። ከዛም ልብሱ መሬት ላይ ወድቆ ያኒ ሰውነቱን አፈር ነክቶት ነበርና ቁም አባ ቱራብ አሉት። አንተ የአፈር አባት ባለ አፈር ሆይ ተነስ ብለው አሉት። አላህ መልእክተኛ ይሄ ሙላጠፋ ይባላል። አቡ ሁረይራን አባሂር አንተ የድመት አባት እያሉ ይጠሩት ነበር የአላህ መልእክተኛ። ሙላጠፋ ያኒ መጫወትን ማቀራረብን የሚያመላክት የሆነ ጥሪ ነው። ያ አዩሃል ሙደሲር የሚለውም ተመሳሳይ ነው ማለት ነው። ሙደሲር ማለት ሚን ተደሱሪ ሲያብ ልብስን ደራርቦ ከመተኛት የተወሰደ ቃል። ዲፋር ማለት ድራቢ ልብስ ማለት ነው። ከላይ የሚለበስ ከሰውነት ያኒ ቀጥሎ የሚለበስ ሰውነትን የሚነካ ከሆነ ሺዓር ነው የሚባለው። ነብዩ አለይሂ ሰላቱ ወሰላም ምን አሉ? አልአንሳሩ ሺዓሩን ወናሱ ዲፋሩን አሉ። አንሳሮች ማለት የውስጥ ልብስ ናቸው። የውስጥ ልብስ ማለት ከሰውነት ጋራ የሚነካካ የሆነ ልብስ ማለት ነው። ወናሱ ሌላው ሰው ደግሞ ከአንሳሮች ውጭ ያሉ ሰዎች ደግሞ ዲፋር ናቸው ድራቢ ልብስ ናቸው ማለት ነው ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። እና እዚህ ጥሪ ውስጥ ያኒ ምን አለበት? ሙላጠፋ አለበት ማለት ነው። ለምንድነው ያ አዩሃል ሙደሲር የተባሉት? ቅድም እንዳየነው ከድንጋጤያቸው የተነሳ ያንን መልአክ ሲመለከቱት ደንግጠው ወደ ቤታቸው ወደ ባለቤታቸው ኸዲጃ ጋር ሄደው ደፊሩኒ ደፊሩኒ ዘሚሉኒ ዘሚሉኒ ወሱቡ ዐለየ ማአን ባሪደን ብለው ተከናንበው እንደተኙ ቅድም አውቀናል። እና ያ አዩሃል ሙደሲር የሚለው ያንን ማዕና አንተ ልብስ ደራርበህ የተኛ ሰው ሆይ ተመቻችተህ ያኒ ብርድ እንዳይነካህ ሆነህ የተኛ ሰው ሆይ ቁም ፈአንዚር ተነስና አስጠንቅቅ። የመተኛ ጊዜ የእንቅልፍ ሰዓት አልፏል። ካሁን በኋላ ያለው እንቅልፍ የሌለበት ልፋት የሌለበት ጊዜ ነው ብሎ ያኒ ልፋት ያለበት ረፍት የሚባል ነገር የሌለበት ጊዜ ነው ብሎ አላህ Subhanahu Wa Ta'ala እየነገራቸው ነው። ቁም ፈአንዚር። ታዲያ አላህ መልእክተኛ ይህ ወህይ ከወረደላቸው ጊዜ ጀምሮ እስከሚሞቱበት ጊዜ ድረስ ደከመኝ ሰለቸኝ ሳይሉ ለ23 ዓመት ምናምን አላህ Subhanahu Wa Ta'ala ባዘዛቸው መልኩ ተነስተው ያኒ የአቅማቸውን ልክ እስከ ጥግ ድረስ ሄደው ደማቸውን አፍስሰው ያኒ ተሰብረው ደምተው የአላህን Subhanahu Wa Ta'ala ወህይ አስተላልፈዋል።
ያኒ የአላህን ሱብሓነሁ ወተዓላ መልእክት አድርሰዋል ለሰዎች ወዕቡድ ረበከ ሐታ ያእቲየከ ልየቂን እርግጡ ሞት እስከሚመጣብህ ጊዜ ድረስ ጌታህን አምልክ ብሎ ባዘዛቸው መልኩ አላህ ሱብሓነሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም ይህንን ተግባራዊ አድርገዋል። ያንን ሰርተውበታል ማለት ቁም ፈአንዚር ተነስና አስጠንቅቅ ማስጠንቀቅ ጀምር። ከምንድን ነው የሚያስጠነቅቁት? የአላህ መልእክተኛ ያኒ ከሽርክ ያስጠነቅቃሉ። ሰዎች ሽርክ ላይ እንዳይወድቁ፣ ጣዖታትን እንዳያመልኩ፣ ከአላህ ውጭ ያሉ ነገሮችን የማይጠቅሙም የማይጎዱ መሆናቸውን አውቀው እነሱን ከማምለክ እንዲጠነቀቁ ነው የሚያስጠነቅቋቸው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም የተላኩበት መገለጫ ባህሪያቸው ሁለት ነው። አልኒዛረቱ ወልቢሻራ ማበሰርና ማስጠንቀቅ ነው። ከአሁን ፊትም እንዳየነው ማለት ነው። እዚህ ቦታ ግን የተነገረው ቁም ፈአንዚር ቁም ፈበሽሪ ናስ አልተባሉም። እዚህ ቦታ ላይ አስጠንቅቅ ነው የተባሉት። ለምን? ምክንያቱም ማስጠንቀቅ የሚባለው ነገር ከቢሻራ ይቀደማል። አብሽር የሚባለው የሆነ መልካም ነገር ለያዘ ሰው ነው፣ ጥሩ ነገር ለያዘ ሰው ነው። ሰዎች ግን በአሁን ሰዓት ላይ በዚህ ሁኔታ ላይ ሁሉም ከእስላም ውጪ በነበሩበት ሁኔታ ላይ ስላሉ ከአላህ ውጭ በማምለክ ላይ ስለነበሩ ተጠንቀቁ ነው የሚሰራው እዚህ ቦታ ላይ ማለት ነው። አብሽሮ የሚባል ሰው ስለሌለ ማለት ነው። ስለዚህ ቁም ፈአንዚር ተነስተህ አስጠንቅቅ። ዋነኛው ነገር እዚህ ጋር لأن دفع المفاسد مقدم على جلب المصالح ይባላል። መልካም ነገር ከማምጣት በፊት መጥፎን ነገር መከላከል ነው የሚቀደመው። ሸሪዓ ላይ እንደዛ መጥፎን ነገር መከላከል ጥሩን ነገር ከማስገኘት ቅድሚያ ይሰጠዋል ማለት ነው። ስለዚህ ቁም ፈአንዚር አይ አንዚር الناس بالأقوال والأفعال በተግባርህን በንግግርህን በሁኔታህን ሰዎችን አስጠንቅቃቸው። ይህንን ሽርክ የማይተው ከሆነ ከአላህ ውጭ ማምለክን የማያቆሙ ከሆነ አላህን በብቸኝነት ማይገዙ ከሆነ ጀሃነም ተዘጋጅቶላቸዋል። ይህንን አስጠንቅቅ ብሎ አላህ ሱብሓነሁ ወተዓላ አዘዛቸው። አላህ ባዘዛቸው መሰረት ታዲያ ቤተሰቦቻቸውን ሰብስበው አስጠንቅቀዋል። ሰፋ ተራራ ላይ ወጥተው ያ ሰባሓ ብለው ተጣርተው አስጠንቅቀዋል። በግልጽ ማለት ያኒ ያ ሰባሓ ብለው አንድ ቀን ያኒ ሰፋ ተራራ ላይ ወጥተው ተጣሩ። ያ ሰባሓ ማለት ያኒ ከሊመተል ኢንዛር የማስጠንቀቂያ ቃል ነው። ያ ሰባሓ ማለት የሆነ ወራሪ ኃይል መጥቶ ሊወራችሁ ነው የሚል መልእክት ነው ያለው። ያ ሰባሓ የሚል ቃል ከሰማ አንድ ሰው የሆነ ችግር እንዳለ ይረዳል ማለት ነው። ከዛ በኋላ የአላህ መልእክተኛ ያ ሰባሓ ብለው ሲጣሩ ሁሉም ሰዎች ተሰበሰቡ። ተራራ ውስጥ መጥተው ያኒ ተከማቹ ሁሉም ማለት ነው። መሄድ የማይችል ሰው እንኳን እስቲ ምንድነው መልእክቱ ሰምተህልኝ እንድትመጣ ብሎ መልእክተኛ ይልክ ነበር። ከዛ በኋላ ሲሰበሰቡላቸው ነብዩ አለይሂ ሰላቱ ወሰላም ጠየቋቸው። እናንተ ሰዎች ሆይ አሉ ለው አኽበርቱኩም አነ ቢሰፍሒ هذا الجبل ከዚህ ተራራ በዛኛው ዳርቻ በኩል ያኒ ፈረሰኞች ተዘጋጅተው ሊወሯችሁ ሊያጠቋችሁ እየመጡ ነው ብዬ በነገራችሁ አኩንቱም ሙሰድቅያ ታምኑኛላችሁ ወይስ አታምኑኝም አሏቸው። ቃሉ ማ ጀረብና ዐለይከ ከዚበን እንዴት አናምነህ ካሁን በፊት አንተ ላይ ውሸት የሚባል ነገር አግኝተንብህ አንበቅ። ሁሌም ስትናገር እውነተኛ ነህ አንተ የምትናገረው እውነት ነው የምትናገረውና እናምናሃለን ብለው አሏቸው። ቃለ ነቢዩ ዓለይሂ ሰላቱ ወሰላም ኢኒ ነዚሩን ለኩም በይነ የደይ ዐዛብን ሸዲድ ብርቱ ቅጣት ከአላህ ዘንድ እየመጣ ነው። ከዛ በፊት ላስጠነቅቃችሁ ነው የመጣሁት። ማስጠነቅቃችሁ አላህ ሱብሓነሁ ወተዓላን በብቸኝነት እንድታመልኩ ጣዖታትን ማምለክ እንድታቋርጡና እንዳታመልኩ ነው ከዛሬ ወዲህ ምነግራችሁ አሏቸው። እንደውም ስማቸውን እየጠሩ እከሌ ሆይ እከሌ ሆይ ያ በኒ ዓብዲ መናፍ ጎሳዎቻቸውን እንዳለ እየጠሩ በስም እያደረጉ እየጠሩ እስከ ግለሰብ ደረጃ እስከሚደርሱ ድረስ ወርደው ራሳችሁን አድኑ፣ ከአላህ ቅጣት ራሳችሁን ጠብቁ አሏቸው። ልጃቸውን ፋጢማን ሳይቀር ያ ፋጢማ ልጄ ሆይ ፋጢመት ሆይ ሰሊኒ ሚን ማሊ ማ ሽእቲ ከገንዘቤ የፈለግሽውን ጠይቅኝ እሰጥሻለሁኝ እኔ አባትሽ ነኝ። ግን ላ ኡግኒ ዐንኪ ሚን አላህ ሸይአን ከአላህ ቅጣት ግን ምንም ላድንሽ ልጠብቅሽ አልችልም። ልጃቸውን ማዳን መጠበቅ የማይችሉ ከሆነ ሌላውን ሊያድኑ ሊጠብቁ አይችሉም ማለት ነው። ስለዚህ ራሳችሁን አድኑ አንቂዙ አንፉሰኩም ሚን ናር ብለው አሏቸው። ከዛ አቡ ለሃብ ከዚህ በፊት እንዳየነው ተበን ለከ ሳኢረ ልየውም አሊሃዛ ጀማዕተና አላቸው። ቀኑን ሙሉ ላንተ ጥፋት ይገባህና ለዚህ ነው አስደንግጠህ እያካለብክ እዚህ የሰበሰብከን ብሎ አላቸው። ከዛ ተበት የዳ አቢ ለሃብን ወተብ የሚለው ሱራ ወረደና እሱ ጥፋት የተገባው መሆኑን የአላህ መልእክተኛ ሳይሆኑ እሱ ያኒ
በዚህ ወስፍ የተገባ መሆኑ የሚገልጽ እስከ ቂያማ ቀን ድረስ የሚነበብ ምዕራፍ አላህ ሱብሓነሁ ወተዓላ አወረደበት ማለት ነው። እና ቁም ፈአንዚር ማለት ይህ ነው፣ ተነስና አስጠንቅቅ። ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዐውነ ረሱላ። በሌላ ሱራ ላይ ሱረቱ ሙዘሚል ላይ እንደሚናገረው እኛ ከዚህ በፊት መልእክተኞችን እንደላክነው ሁሉ በእናንተ ላይ መስካሪ የሆነ መልእክተኛን ልከንላችኋል እያለ አላህ ሱብሓነሁ ወተዓላ የእሳቸውን እውነተኝነት እንዲሁ ጠቅሷል ማለት ነው። ስለዚህ የመጀመሪያው መልእክት ኒዳራ ማስጠንቀቅ፣ ሰዎችን ከሽርክ ከቅጣት ከጀሃነም እሳት ማስጠንቀቅ ማለት ነው። ቁም ፈአንዚር ወረበከ ፈከቢር። ሌላኛው ደግሞ ጌታህን አተልቀው፣ ጌታህን አልቀው፣ አላህን በብቸኝነት በማምለክ እሱን በብቸኝነት በመገዛት አልቀው። አይ ዐዚምሁ ቢተውሒድ፣ አላህን በብቸኝነት በማምለክ አልቀው ብሎ አዘዘ። ሁለተኛው ጉዳይ ይህ ነው፣ ኢዕላኑ ተውሒድ፣ አላህን በብቸኝነት ማምለክ የእሳቸው መልእክት አስኳል እንደሆነ የሚጠቅስ ነው። አላህ ስብሓነሁ ወተዓላ ካዘዛቸው ነገሮች የመጀመሪያው ትልቁ ዋነኛው ተውሒድ፣ እሱን በብቸኝነት ማምለክና በእሱ ላይ ምንም ነገር አለመጨመር ነው ማለት ነው። ወረበከ ፈከቢር፣ ጌታህን አልቀው አተልቀው። ወጅዐል ቀስደከ ወጅሀ አላህ፣ የምታስበው የምታልመው ንያህ ዓላማ ሁሉ የአላህን ፊት ማግኘት ይሁን። ወላ ተፍቱር፣ እንዳትሳነፍ፣ እንዳትዳከም፣ እንዳትሰለች አን ኢዕላን ተውሒድ ፊ ኩሊ ዘማንን ወመካን፣ በየትኛውም ቦታ በየትኛውም ጊዜ የአላህን ብቸኝነት የአላህን ስብሓነሁ ወተዓላ ሀያልነት ግልጽ ለማድረግ ለማወጅ ወደኋላ እንዳትል። ወዓላ ኩሊ ሓል መህማ የኩን ሚን ሸይ፣ ምንም ነገር ቢከሰት ምንም ነገር ቢመጣ አላህን ስብሓነሁ ወተዓላ ማላቅን ከፍ ማድረግን በብቸኝነት መገዛትን እንዳትተው። ወመህማ ዩቃቢልከ ሚን ኢንካሪን ወጁሑድን ወኢዛ፣ ምንም ቢያጋጥመ ሰዎች አንተን ቢያስተባብሉ አንተን ቢነቅፉህም አንቀበልም ቢሉህም ቢያስዋሹህም ምንም ነገር ቢሆን ከዚህ አቋም ፍንክች እንዳትል የሚል መልእክት ነው ያለው ማለት ነው። ወረበከ ፈከቢር የሚለው ይህ ከቢርሁ ፊ ኢዕቲቃዲክ፣ በተግባርህም በአመለካከትህም በልብህም በሁለመናህ አላህን ስብሓነሁ ወተዓላ አልቀው። ወነዚህሁ ዐማ የቁሉሁ ዐበደቱል አውሳን፣ ጣዖት አምላኪያን ከሚሉት ነገር ሁሉ አላህን ስብሓነሁ ወተዓላ አልቅ። እንግዲህ ሰላት ሲሰገድ አላሁ አክበር ነው የሚባለው፣ በተክቢራ ነው የሚጀመር። ይህ ትልቅ ማዕና ውስጡ ላይ ያለው ማለት አላሁ አክበሩ ሚን ኩሊ ከቢር፣ ትልቅ ከተባለ ሁሉ ሀያሉ ታላቁ አላህ ስብሓነሁ ወተዓላ ነው የሚል መልእክት ነው ያለው። ታዲያ አንዳንድ ዑለማዎች ምን ይላሉ? ወረበከ ፈከቢር በሚለው ላይ ነቢዩ ዓለይሂ ሰላቱ ወሰላም ሰላት እንዲሰግዱ ማዘዝ አለበት ወይም በሰላት ታዘዋል ማለት ነው የሚል መልእክት አለው ብለው ይላል። እርግጥ ነው 5 ወቅት ሰላት የታዘዙት በ10ኛው የነብይነት ዓመት ነው። ፊ ለይለቲል ኢስራኢ ወልሚዕራጅ፣ በኢስራእና በሚዕራጅ ሌሊት ነው 5ቱን ወቅት ሰላቶች እንዲሰግዱ የታዘዘው። ከዛ በፊት ግን ሰላት ይሰግዱ ነበር፣ ስጁድ ይወርዱ ነበር፣ አላህን ሱብሓነሁ ወተዓላ ያመልኩት ነበር፣ በጠዋትና በማታ ይገዙት ነበር፣ ሰላት ይሰግዱ እንደነበረ ተነግሯል። ስለዚህ ወረበከ ፈከቢር የሚለው ነቢዩ ዓለይሂ ሰላቱ ወሰላም ሰላት እንዲሰግዱ የታዘዙ መሆናቸውን ያመላክታል፣ ያሳያል ብለው ይጠቅሳሉ ማለት ነው። ጠይብ፣ ሶስተኛው ጉዳይ ወሲያበከ ፈጠሂር የሚለው ልብስህን አጽዳ። ልብስህን አጽዳ ማለት ምን ማለት ነው? ልብስህን አጽዳ የሚለው ልብስ የተባለው ምንድን ነው በሚለው ላይ ሁለት አይነት መልእክት ሊኖረው ይችላል። አልማዕነ አልሐቂቂ ሊታሰብበትም ይችላል፣ አልማዕነ አልመጃዝይ ሊታሰብበትም ይችላል። አልማዕነ አልሐቂቂ ማለት ልብስ የሚለበሰው ልብስ ማለት ልብስህን አጥራ። ከምንድን ነው የሚያጠሩት ልብሳቸውን? ሁለት አይነት ነገር ሊኖር ይችላል። አንደኛ ከነጃሳ ነገሮች ሁሉ አጥራ ማለት ነው። ቢኺላፊ ማ ካነ ዐለይሂ አህሉል ጃሂልያ፣ በጃሂልያ ጊዜ የነበሩት ሰዎች ከነበሩበት ሁኔታ በተቃራኒ በጃሂልያ ጊዜ ልብሳቸውን ለማጥራት ልብሳቸውን ማጽዳት ከነጃሳ ነገር መጠንቀቅ ምናምን የሚባል ነገር ላ ዩባሉነ ቢሂ፣ ምንም አይጨነቁበትም፣ ትኩረት አይሰጡትም፣ አያስቡበትምም ነበር ማለት ነው። ስለዚህ ልብስህን አጥራ። ቢኺላፊ ማ ዐለይሂ አህሉል ጃሂልያ ዐበደቱል አውሳን፣ ጣዖት አምላኪዎች ካሉበት ሁኔታ በተቃራኒ አንተ ልብስህን ጽዱ አድርግ፣ ንጹህ አድርግ። ለምን? አላህን የሚያመልክ ሰው፣ አላህን የሚገዛ ሰው፣ ለአላህ የሚሰግድ አላህን የሚያልቅ የሆነ ሰው ላ የንበጊ ለሁ አን የኩነ ሙተደሚኸን ቢነጃሳ፣ በነጃሳ የተለወሰ ልብሱ የተበከለ መሆን የለበትም፣ ንጹህ መሆን አለበት ማለት ነው። ስለዚህ
ይህ ሸርጥ ነው ለሰላት ቅድመ ሁኔታ ነው። ልብሱ ንጹህ መሆን አለበት። ወሲያበከ ፈጠሂር ልብስህን ከነጃሳ ነገር አጥራ ማለት ነው። ሌላው ማዕና ደግሞ ወሲያበከ ፈጠሂር ማለት ልብስህን አጽዳው። ከምን ያኒ የምትለብሰው ልብስ የመጣበት መንገድ ከሐላል መንገድ መሆን አለበት፣ የተፈቀደልህ መሆን አለበት። የምታመጣው የሚመጣበት መንገድ ያኒ አላህ በፈቀደው መንገድ የሆነ መሆን አለበት እንጂ በሐራም መንገድ መጥቶ የቆሸሸ መሆን የለበት። የሐራም ልብስ የምትለብስ ከሆነ የቆሸሸ ልብስ ነው ማለት ነው። ስለዚህ ወሲያበከ ፈጠሂር ማለት ይኸው ማዕና አለው ብለው ይናገራል። ላ ተልበስሃ ዐላ ማዕሲየትን ወላ ዐላ ገድረትን ብለውም የተናገሩ አሉ። አንድ ሻዒር ምን ይላል? ኢዘ ልመርኡ ለም የድኑስ ሚነ ሉእሚ ዒርዱሁ ፈኩሉ ሪዳኢን የርተዲህ ጀሚሉ ይላል። አንድ ሰው ኢዘ ልመርኡ ለም የድኑስ ያልቆሸሸ ጊዜ ሚነ ሉእሚ ዒርዱሁ ከመጥፎነት የተነሳ ክብሩ ስብዕናው ማንነቱ ያልቆሸሸ ከሆነ ፈኩሉ ሪዳኢን የርተዲህ ጀሚሉ የሚለብሰው ልብስ በጠቅላላ ውብ ነው፣ ቆንጆ ነው የሚለብሰው። ለምን? ስብዕናው ያልቆሸሸ ያልተበላሸ ውስጡ መልካም ስሙ ዝናው መልካም ከሆነ የሚለብሰው ልብስ ማንነቱን አይገልጸውም ማለት። ምንም ያኒ ደስ ማይል ልብስ ቢለብስም እንኳን ያማረና የተዋበ ልብስ ነው፣ ያምርበታል ማለት። ለምን? ስብዕናው ንጹህ ስለሆነ። ጠይብ ስብዕናው የቆሸሸ ከሆነስ ውስጡ መጥፎ ጥሩ ስም ጥሩ ዝና የሌለው ከሆነሳ ፈለገ ፋኺረት ሲያብ እጅግ ውድ የሆነ ልብስ አለ የተባለ ልብስ ቢለብስም እንኳን አያምርበትም። ለምን? በቃ ያማረ ልብስ ቢለብስም ውስጡ የተበላሸ ስለሆነ ማለት ነው። ስለዚህ ወሲያበከ ፈጠሂር ማለት የተፈለገው ውስጥህን አጥራ፣ ማንነትህን አንጻ፣ ስብዕናህ የጠራ ይሁን፣ ያኒ ለሰዎች መልካም ሁን የሚል ማዕና አለው። ሌሎች ደግሞ ሙሐመድ ብኑ ሲሪን ሲያበከ ፈጠሂር ማለት እግሲልሃ ቢልማ በውሃ አጠብ ማለት ነው ልብስህን ብለው የተረጎሙበትም ሁኔታ አለ። ያኒ ሌሎችም ብዙ አይነት ትርጓሜዎችን ሰጥተዋል። አንዳንድ ሙፈሲሮች ምን ይላሉ? ልብስን ማጥራት የሚባለው ከሚይዛቸው ማዕናዎች መካከል አንዱ የሽመሉ ጠሃረተ ተውቢ ቢተቅሲሪሂ ኢለል ከዕበይን ከቁርጭምጭሚት በታች ባለመጎተት ከቁርጭምጭሚት በታች ባለማውረድ ልብስህን አጽዳ ማለትም ነው የሚል ማዕና ይኖረዋል ብለውም የተረጎመዋል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው እንደተናገሩት ሙእሚን የሆነ ሰው የሙስሊም ሰው ሽርጥ ወይም ልብስ እስከ ባት ግማሽ ድረስ ነው መሆን ያለበት። ካልሆነ ግን ከዛ ዝቅ ካደረገው ከቁርጭምጭሚቱ እንዳያሳልፍ ማ አስፈለ ሚነል ከዕበይን ሚነል ኢዛሪ ፈፊናር ብለው ተናግረዋል። ከቁርጭምጭሚት የሚወርድ ልብስ የእሳት ነው ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ያኒ ለኩራት ነው የለበሰው፣ አይኔ ለኩራት አይደለም የለበስኩት ምናምን የሚባል ማዕና የለም። ከቁርጭምጭሚቱ ዝቅ ካደረገ ማዕናው ምንድነው? ኮርቷል ማለት ነው ሰውየው። ፈኢነሃ ሚነል መኺላ የኩራት መገለጫ ነው ብለው የአላህ መልእክተኛ ተናግረዋል። ከቁርጭምጭሚት የፈለገ ምንም አይነት ልብስ ሊሆን ይችላል። ያኒ ቢጃማም ይሁን ሱሪም ይሁን ቀሚስም ይሁን ሽርጥም ይሁን ምንም አይነት ልብስ ከቁርጭምጭሚት ዝቅ ማለት የለበትም። ነቢዩ ዓለይሂ ሰላቱ ወሰላም ለኩራት ብሎ ይህንን አስቦ የሚለብስ ከሆነ ደግሞ የእሳት እንደሆነ ተናግረዋል። አንደኛው ሙጥለቅ ነው፣ አንደኛው ሙቀየድ ነው ሐዲሱ ማለት ነው። ስለዚህ ልብሱን ከቁርጭምጭሚቱ በታች ማውረድ ፈጽሞ የለበትም፣ ዝቅ ማድረግ አለበት። ከቁርጭምጭሚቱ ከፍ ነው ማድረግ ያለበት እንጂ ከቁርጭምጭሚቱ ዝቅ ካለ የእሳት እንደሆነ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። መጠንቀቅ ያስፈልጋል ማለት ነው። ያኒ ችግር የለውም። ያኒ ዝቅ ከሚል እኮ ከፍ ቢል ራሱ ውበትም አለ። አላህን ከመታዘዝ ባሻገርም ራሱ ውበትም ያኒ መልካምነትም የሱና ማንጸባረቂያና ማሳያም ከእሳት ራስንም መጠበቂያ ነው። ስለዚህ ልብስን ማሳጠር የታዘዝንበት የሆነ ነገር ነው። ሐታ ላ የሲለ ኢለ ነጃሳት ለቲ የሙሩ ቢሃ ፊል አርድ ወጡሉ ሲያቢ ሚን መዛሂር ልኪብሪ ወልኹየላ ልብስ ማስረዘም የኩራት መገለጫ ነው፣ የኩራት ማሳያ ነው ብለው ይናገራሉ። ስለዚህ ወሲያበከ ፈጠሂር ማለት ማዕናው ይህ ነው። ሌሎች ደግሞ ምን አሉ? ወሲያበከ ፈጠሂር ማለት ስራህን አጽዳ ማለት ነው። ስራህን የምትሰራውን ስራ ለአላህ ብቻ ብለህ ስራው። ኦኬ ስራ ያኒ ሰውብ ወይም በሲያብ ይገለጻል ማለት ነው ሲባል፣ አዎ ከዓረቦች የተለመደ የሆነ አነጋገር አለ። ስራ ወይም ተግባር በልብስ ሊገለጽ ይችላል። አንድ ሰው ነቅዩ ሲያብ ብለው ይጠሩታል። የገባውን ቃል ኪዳን ለአላህ የገባውን ወይም በአላህ ስም የገባውን ቃል ኪዳን የሚፈጽም የሚሞላ ሲሆን ሀዛ ነቅዩ ሲያብ ይሉታል።
ይሄ ልብሱ ንጹህ ነው ሰውየው ብለው ይጠቅሳሉ። ምን ማለት ነው? ተግባሩ መልካም የሆነ ተግባር ወይም የሚሰራው ስራ መልካም የሆነ ሰው ነው ማለት ነው የሚፈለግበት። ወይም ደግሞ ቃሉን የሚያፈርስና ቃሉን የማይሞላ ከሆነ ደግሞ هذا دنس الثياب ይሉታል። ይሄ ልብሱ የቆሸሸ ነው ብለው ይሉታል። ልብሱ ማለት ተግባሩ ነው የተፈለገበት ማለት ነው። ስለዚህ وثيابك فطهر ማለት أي طهر أعمالك من الشرك ማለት ሊሆን ይችላል። ስራህን ከሽርክ በአላህ ከማጋራትና በሱ ላይ ከማሻረክ ጠብቀው የሚል ማዕና ሊሰጥና ይህንን ማዕና ሊይዝ ይችላል። ሰዒድ ብኑ ጁበይር ደግሞ ምን አሉ? وثيابك فطهر ማለት وقلبك ونيتك فطهره ልብስህን ያኒ ልብህንና ንያህን እሳቢህን አጽዳ ማለት ነው ብለው ተርጉመውታል። ሁሉም ማዕናዎች ይህ ሊታሰቡበት ይህ ሊፈለጉበት እንደሚችሉ ኢብኑ ከሲር ረሕመቱላሂ ዐለይህ ይናገራሉ ማለት ነው። አላየሃል ስራህንም ልብስህንም ማንነትህንም ስብዕናህንም ሁሉንም ነገርህን አጽዳ የሚል ማዕና ዓም የሆነ ትርጉም አለው ማለት ነው። ከዛም በማስከተል ምን አለ? ወሩጅዘ ፈህጁር ወሩጅዘ ፈህጁር ጣዖታትን ራቅ። ሩጅዝ ማለት هي الأصنام الأوثان ከአላህ ውጭ የሚመለኩ ነገሮች ሩጅዝ ይባላል። እና እነሱን ራቃቸው። ምን ማለት ነው መራቅ ማለት? እነሱን አለማምለክ፣ እነሱን አለመገዛት፣ ለነሱ አለማጎብደድ፣ ለነሱ አለመደፋት ሂጅራን ይባላል መራቅ ማለት ነው። እዚህ ውስጥ ታዲያ ሩጅዝ ሲባል የግድ በሆነ ቅርጽ የተሰራ ጣዖት ማለት ላይሆን ይችላል። ቀብርም ከሆነ ሰውም ከሆነ ወልይም ከሆነ ማንኛውም ነገር ከአላህ ውጭ የሚመለክ ነገር ሁሉ እዚህ ውስጥ ይካተታል ማለት ነው። ስለዚህ ወሩጅዘ ፈህጁር አንተ የኛ መልእክተኛ ሆይ እኛ የላክንህ እነዚህ ነገሮች እንድታስፈጽም ነው። ስለዚህ ሰዎች ከነዚህ ነገሮች እንዲርቁ ከማዘዝህ በፊት ራስህ ከነዚህ ነገሮች ራቅ። አንተ እንዳታመልካቸው፣ እንዳትገዛቸው፣ ለነዚህ ነገሮች አምልኮ እንዳትፈጽም የሚል ማዕና አለው ማለት ነው። ታዲያ ራቅ ማለት ካሁን በፊት ቀርበዋቸው ያመልኳቸው ይገዟቸው ነበር እንዴ ማለት ነው እንዴ ሲባል በፍጹም። ነብዩ አለይሂ ሰላቱ ወሰላም ለም የስጁድ ሊሰነምን ቀጡ በጭራሽ ለጣዖት ሰግደው ነብዩ አለይሂ ሰላቱ ወሰላም ጣዖት አምልከው አያውቁም። ነብይ ሳይሆኑ በፊት ጀምሮ ራሱ ማለት ነው። ለ40 ዓመታት ከነብይነት በፊት እንግዲህ 40 ዓመት ቆይተዋል። በእነዚህ ዓመታቶች በጠቅላላ ጣዖት አምልከው አያውቁም። ይህም ብቻ አይደለም ለጣዖት የታረደ ነገር እንኳን በልተው አያውቁም ማለት ነው። ይሄ በሰሒህ ላይ የተጠቀሰ የሆነ ነገር ነው። ነብዩ አለይሂ ሰላቱ ወሰላም በሱረቱል አሕዛብ ላይ አላህ ምን ብሎ ያዛቸዋል? ያ አዩሃ ነቢዩ ተቂላህ አንተ ነብይ ሆይ አላህን ፍራ ይላቸዋል። አላህን አይፈሩም ማለት አይደለም፣ ትእዛዝ ነው። ወደፊትም በዚሁ ቀጥልበት ማለት ነው። ኢተቂላህ ወላ ቱጢዒል ካፊሪነ ወልሙናፊቂን ከሃዲያንንም መናፍቃንንም እንዳትታዘዝ የሚል ትእዛዝ ያዛቸዋል። ከአሁን በፊት ይህ ባህሪ ነበራቸው ማለትን ግን አያስይዝም። ሙሳ ለወንድማቸው ለሃሩን ምን ይሉታል? ወቃለ ሙሳ ሊአኺህ ሃሩነ እኽሉፍኒ ፊ ቀውሚ በወገኖቼ ላይ ለእኔ ምትክ ሁነኝ፣ ወአስሊሕ አስተካከል፣ ወላ ተተቢዕ ሰቢለል ሙፍሲዲን የአበላሾችን መንገድ እንዳትከተል ብለዋል። ካሁን በፊት ይከተሉ ነበር ማለት አይደለም፣ ትእዛዝ ነው። ያኒ ካሁን በኋላ ወይም ወደፊት የአበላሾችን መንገድ እንዳትከተል የሚል ማዕና ነው ውስጡ ላይ የሚይዘው። ስለዚህ እዚህም ላይ ወሩጅዘ ፈህጁር ጣዖታትን ራቅ ብሎ ሲያዛቸው ነብዩ አለይሂ ሰላቱ ወሰላምን ያኒ ካሁን በፊት ያመልኩ ነበር የሚል ማዕና የለው። በቃ ዳዊም አለ هذا በዚህ ላይ ዘውትር በዚህ ላይ ጽና የሚል ማዕና ነው ውስጡ ላይ ያለው ማለት ነው። አስከትሎ ምን አላቸው? ወላ ተምኑን ተስተክፊር ወላ ተምኑን ተስተክፊር ላ ተምኑን ማለት አትለግስ አትስጥ። ተስተክፊሩ أي تطلب الكثير لا تعطي العطية تلتمس أكثر منها የሆነ ስጦታ ሰጥተህ በአጸፋው ብዙ እንዲመለስልህ የበለጠ እንዲሰጥህ ፈልገህ እንዳትሰጥ ብሎ ያዘዛቸው። ላ ተምኑን ተስተክፊር ማለት ነው። ያኒ የሆነ ነገር ይሰጥና በአጸፋው ደግሞ ብዙ እንዲሰጣቸው መፈለግ ማለት እንደዚህ እንዳታረግ። ይሄ ካንተ ባህሪ ያኒ ይህ ነገር አንተ ላይ አይገባም አንተ ላይ አያምርምና እንደዛ እንዳታደርግ። ላ ተልተሚስ ላ تعطي العطية تلتمس أكثر منها እዚህ ቦታ ላይ አራት ማዕናዎችን ይሰጣሉ ዑለማዎች። ذكر ذلك كله ابن كثير في تفسير። አንደኛው ይሄ ብዙ ፈልገህ አትለግስ ማለት። ሁለተኛው ደግሞ ሐሰን አልበስሪ የተናገሩት ምን አሉ? لا تمنن بعملك على ربك تستكثره
በሰራኸው ስራ ጌታህ ላይ እንዳትመጻደቅ ተስተክፊሩሁ ብዙ አድርገህ ቆጥረው ለጌታዬ ይሄን ሰርቼ ይሄን አድርጌ እያልክ እንዳትል አይገባም። የፈለከውን ብዙ ስራ ብለህ የምታስበውን ብትሰራ የጌታህን ውለታ መመለስ አትችልም። ስለዚህ ላ ተምኑን ቢዐመሊከ ዐላ ረቢከ ተስተክፊሩሁ የሰራኸውን ስራ ለጌታህ ያደረከውን ዒባዳ የሰራኸውን መልካም ስራ የሰጠኸውን ያደረከውን ነገር በጠቅላላ ብዙ ነው ብለህ አስበህ እንዳትመጻደቅ የፈለከውን ነገር ብታደርግ ትንሽ ናትና ማለት ነው። ይህን ሐሰን አልበስሪ በዚህ መልኩ ፈስረውታል። ኢብኑ ጀሪር አጠበሪ ይህንን አስበልጠውታል። ይህንን ትርጓሜ መርጠውታል ማለት ነው። ሌሎች ደግሞ ምን አሉ? ላ ተድዑፍ አን ተስተክፊረ ሚነል ኸይር ኸይር ነገር መልካም ነገር ከመስራት እንዳትሳነፍ፣ እንዳትሰላች፣ እንዳትዳከም ማለት ነው ብለውም የተረጎሙ አሉ። ይህ እንኳን ብዙም የተወደደ ትርጓሜ ብዙም ጠንካራ የሆነ አይደለም። ሌላኛውና አራተኛው ትርጓሜ ላ ተምኑን ቢኑቡወቲ ዐለ ናሲ ተስተክፊሩሁም ቢሃ ተእኹዙ ዐለይሂ ዒወደን ሚነ ዱንያ አንተ ነብይነትን በሰዎች ላይ ተመጻድቀህ በአጸፋው ብዙ ነገር እንዲሰጡ ወይም በአጸፋው የሆነ ነገር እንዲያበረክቱልህ ፈልገህ በነብይነት እንዳትመጻደቅ ማለት ነው ብለው የተረጎሙም አሉ። ከነዚህ ሁሉ ትርጓሜዎች የተሻለውና ጥሩ የሆነው ትርጓሜ የመጀመሪያው ወልአዝሃሩ አልቀውሉል አወል ይላሉ። የተሻለ የመጀመሪያው ንግግር ላ ተምኑን ተስተክፊር ማለት ብዙ ነገር እንዲሰጥህ ፈልገህ እንዳትለግስ ማለት ነው። ጠይብ ታዲያ ከዚህ ጋር ተያይዞ አንድ ሰው ለሌላ ሰው ስጦታ ሰጥቶ በአጸፋው ብዙ ነገር እንዲመልስለት ቢፈልግ ይከለከላል ማለት ነው እንዴ ሲባል ላ ይሄ የተከለከለ አይሆንም። ለምሳሌ ስጦታ የሆነ ትንሽ ነገር ይሰጠውና በአጸፋው ብዙ ነገር እንዲመልስለት ሊፈልግ ይችላል። አንድ ሰው አጅር የለውም ይህ ስጦታ ማለት እንደውም የሰጠውን ነገር እኔ እንደዚህ እንደምትሰጠኝ አስቤ ነው የሰጠው እና ካልሰጠህኝ በቃ የመጀመሪያውን መልስ ብሎ ሁሉ ማስመለስም ይችላል። ነብዩ አለይሂ ሰላቱ ወሰላም ጋር አንድ ሰው መጣና ግመል መጥቶ ሀዲያ ሰጣቸው። የአዕራብይ ነው የገጠር ሰው። ከዛ ነብዩ አለይሂ ሰላቱ ወሰላም በአጸፋው 2 ግመል መለሱለት። فقال رضيت ደስ ብሎሃል እንዴት ነው ረክተሃል አሉት። ላ ኧረ ምን ሰጣችሁኝ ይባላል አላቸው። 2 ሰጥተውት ነው። ከዛ 2 ጨመሩለት። አሁን 4 ሆነለት። አሁንስ አሉት። ኧረ በጭራሽ እኮ በጣም ትንሽ ነው አላቸው። አሁንም ጨመሩለት 6 ሰጡት። አሁንስ ብለው ጠይቁት። አይ አሁን ደስ ብሎኛል ወድጃለሁኝ አላቸው። አንድ ግመል ነው ይዞ የመጣው 6 ይዞ ሄደ ማለት ነው። የተከለከለ አይደለም፣ ግን ለነብዩ አለይሂ ሰላቱ ወሰላም ይህ መንገድ የተከለከለ ለሳቸው ኻስ ነው። አንዳንድ ጉዳዮች እሳቸውን ተለይቶ ወይም ለሳቸው በብቸኝነት ክልከላ ገዳ የሚጣልባቸው ጉዳዮች አሉ፣ ወይም ዋጅብ የሚሆንባቸው ነገሮች አሉ። አንዱ ይህ ነው ማለት ነው። ስለዚህ ወላ ተምኑን ተስተክፊር ማለት ብዙ ነገር እንዲመልሱልህ ፈልገህ እንዳትለግስ እንዳትሰጥ የሚለውን ማዕና የተሻለ ያደርጉታል ማለት ነው። طيب ከዚያ ምን አላቸው? ወሊረቢከ ፈስቢር ለጌታ ስትል ደግሞ ታገስ። ይሄ መልእክት አለው ውስጡ ላይ። አሁን መልእክት ሰዎችን ተነስተህ ስታስጠነቅቅ የሚመጣብህ የሚደርስብህ ብዙ ነገር አለ። አልጋ ባልጋ የሚባል ነገር የለም። በቀላሉ ማድረስ በቀላሉ የሚባል ነገር የለም። በጣም ብዙ ነገሮች ይደርሱብሃል፣ ብዙ ነገሮች ይመጡብሃል። ወሊረቢከ ፈስቢር ለጌታ ስትል ግን ታገስ፣ በትዕግስት አሳልፋቸው። ድል የምታገኘው ግብ ላይ ልትደርስ የምትችለው ታጋሽ ስትሆን በማንኛውም ነገር ነው። ይሄ በሁሉም ጉዳዮች ላይ ታጋሽ ከሆነ ጥግ ይደርሳል ማለት ግቡን መምታት ይችላል። ወሊረቢከ ፈስቢር አይ اجعل صبرك على اذاهم لوجه ربك عز وجل እነሱ በሚያደርሱብህ ነገር ላይ የምትሰጠው የምታሳየው የምታደርገው ታጋሽነት ለጌታ ፊት ፍለጋ የአላህን Subhanahu Wa Ta'ala ውዴታ ፍለጋ ሊሆን ይገባል ማለት ነው የሚል ማዕና አለ። ነብዩ አለይሂ ሰላቱ ወሰላም ገና ከመጀመሪያውም ጀምሮ ሱረቱ ኢቅራ በወረደባቸውም ጊዜ ወረቃ ይህንኑ ማዕና ነግሯቸዋል። ምን አላቸው ለነብዩ አለይሂ ሰላቱ ወሰላም? እኔ ወጣት ብሆን ወገኖችህ ከሀገር በሚያባሩህ በሚያስወጡህ ጊዜ ወጣት ብሆን ጠንካራ ብሆን እመኛለሁ። ለአንሱረነከ ነስረን ሙአዘረን ጠንካራ የሆነ እርዳታ አደርግልህ ነበር አላቸው። فقال النبي عليه الصلاة والسلام أو مخرجيهم እኮ እኔን ያስወጡኛል ከሀገር ያባሩኛል ማለት ነው ብለው ጠየቁት። እንግዲህ እሳቸው ማንነታቸውን እንደሚያውቁት ሰውም ዘንድ ያላቸው ስም አልአሚን ነው፣ ታማኙ የሚታፈሩ የተከበሩ ናቸው አላህ መልእክተኛ። ታዲያ ይህንን ነገር
መልእክት ይዘው ሲመጡ ከሀገር እንደሚባረሩና ከሀገር እንደሚያስወጧቸው ገለጸላቸው። አወ ሙኽሪጅየሁም ያስወጡኛል ከሀገር አሉት። ፈቃል ማ ጃአ አሐዱን ቢሚስሊ ማ ጂእተ ቢሂ ኢላ ዑድያ አንድም ሰው አንተ ያመጣኸውን አይነት መልእክት ይዞ የመጣ የለም ኢላ ዑድያ ጠላት ያፈራ ቢሆን እንጂ በቃ ጠላት ያፈራ። ሰዎች እስከዛሬ የሚያከብሩት የሚወዱት ቦታ የሚሰጡት የነበረው በተቃራኒ ሆነ። እንደውም ሲወለዱ በጣም ደስ ብሎት ተደስቶ ባሪያውን ነፃ ያወጣ የነበረው አቡ ለሀብ አጎታቸው ቀንደኛ ጠላት ሆኖ የተነሳው እሱ ነበር። የመጀመሪያ ሰው ከቤተሰባቸው አስቡ። ከቤተሰብ ሲሆን ደግሞ ይብሳል። ስለዚህ ወሊረቢከ ፈስቢር ብዙ ነገር ያጋጥመሃል፣ ወደፊት ብዙ ነገሮች ይደርስብሃል። ለጌታ ስትል ታጋሽ ልትሆን ይገባል። የሚደርስብህን ነገር በጠቅላላ በትዕግስት ልታልፈው ይገባል። ወስቢር ወማ ሰብሩከ ኢላ ቢላህ ናቸው። ታገስ፣ ያንተ መታገስ በአላህ እንጂ በሌላ አይደለም። የምትታገሰው ለአላህ ስትል። ነቢዩ ዓለይሂ ሰላቱ ወሰላም ይህንን ነገር ተግባራዊ ያደርገውታል። ነቢዩ ዓለይሂ ሰላቱ ወሰላም ቁርአን ላይ የታዘዙበትን ነገር እያንዳንዱን ትንሹንም ትልቁንም ተግባራዊ ከማድረጋቸው የተነሳ የሚንቀሳቀስ ቁርአን ማለት እሳቸው ነበሩ። የሚንቀሳቀስ ቁርአን ያኒ ሁሉም ቁርአን ላይ የታዘዙበት ነገር ይታይ ነበር እሳቸው ላይ። ያኒ ጃሂል የሆነ ባለጌ የሆነ ሰው መጥቶ እሳቸውን ዝቅ ሲያደርጋቸው ካነ ያህሉሙ ዐለይህ ይታገሳሉ፣ ይችሉታል። በትዕግስት በሰብር ያሳልፉት ነበር። ሁሉም ሁኔታቸው ነቢዩ ዓለይሂ ሰላቱ ወሰላም በዚህ መልኩ የሚገለጽ ነበርና ወሊረቢከ ፈስቢር ለሚያጋጥምህ ነገር ለጌታ ስትል ታገስ። ሰብር ብዙ አይነት ነው። ሰብር 3 አይነት እንደሆነ ይታወቃል። ታዲያ ሰብር እዚች ጋር ነቢዩ ዓለይሂ ሰላቱ ወሰላም የታዘዙበት ሰብር የቱኛው ነው? ሁሉም የሰብር አይነቶች ይታዘዙበታል በዚህ ነገር ላይ ማለት ነው። አላህ ስብሓነሁ ወተዓላ በሚያመጣብህ አላህ በሚወስንብህ ነገር በሚደርስብህ ነገር በአላህ ቀደር ላይ ሰብር አድርግ፣ ታገስ፣ ታጋሽ። እንደዚሁም ደግሞ አላህን በማምለክ ላይ ይህንን ወሕይና ይህንን ሪሳላ መልእክት በማስተላለፍም ላይ ሰብር አድርግ፣ ታገስ። ደከመኝ ያኒ አረፍ ልበል ምናምን አትበል። ሁሌም በታጋሽነት ይህንን መልእክት አድርስ። ሁለተኛው ሰብር ይሄ። እንደዚሁም አላህን በማምለክ ላይ አላህን በመገዛት ላይ ሰብር። ነቢዩ ዓለይሂ ሰላቱ ወሰላም ካነ የስቢሩ ዐላ ዒባደቲ ረቢ ሐታ ተተፈጠረ ቀደማሁ ሰለላሁ ዐለይሂ ወሰለም። ነቢዩ ዓለይሂ ሰላቱ ወሰላም ከሰብራቸው አላህን በማምለክ ላይ ከነበራቸው ሰብር የተነሳ ቆመው ሌሊቱን ያኒ ሲሰግዱ ሰላት ተረከዛቸው እስኪሰነጣጠቅ ድረስ ነበር ያኒ አላህ የሚያመልኩትና የሚሰግዱ ነበር። ሲጾሙ እንደ ሌላ ሰው አልነበረም የሚጾሙት። ካነ ይዋሲሉ ሲያም ጾማቸውን ይቀጥሉ ነበር። አንድ ቀን ብቻ አይደለም፣ ሁለተኛ ቀን፣ ሶስተኛ ቀን እየጨመሩ አያይዘው ይጾሙ ነበር። ማን ነው ይህንን የሚችል? ይህ ብቻ አይደለም፣ ሲታመሙ የአላህ መልእክተኛ ሌላ ሰው 2 ሰዎች የሚታመሙትን ያክል እጥፍ ነበር የሚታመሙት። ኢኒ ኡዓኩ ከማ ዩዓኩ ረጁላን ሚንኩም 2 ሰው የሚታመመውን ያክል በአንድ ተደርቦ ይታመሙ ነበር። ይህ ሁሉ ነቢዩ ዓለይሂ ሰላቱ ወሰላም በትዕግስት ነው ያለፉት። ምንም አይነት ስሞታ ሳያቀርቡ እንደዚህ በዛብኝ እንደዚያ ሆነብኝ ሳይሉ የአላህ መልእክተኛ በዚህ ትዕዛዝ መሰረት ጸንተው ያኒ የመልእክተኛነት ጊዜያቸውን በጠቅላላ ቆይተውበት ለ23 ዓመት ያክል ያኒ ጸንተው በዚሁ አላህ ሱብሓነሁ ወተዓላ ያዛቸውን እየተገበሩ ኖረውበታል። ይህ ወሊረቢከ ፈስቢር የሚለውን ትዕዛዝ የሚለውን አምላካዊ መልእክት ተግባራዊ ለማድረግ የሰጡት ያደረጉት የነበረው ነገር ነው ማለት ነው። طيب እና ይህ ትዕዛዝ ለነቢዩ ዓለይሂ ሰላቱ ወሰላም 6 ትዕዛዛቶች ናቸው ውስጡ ላይ የተጠቀሱት። 6 ወሳያ أوحى الله تعالى بها إلى رسوله صلى الله عليه وسلم في مبدأ رسالته برسالته مجمريا ላይ ለነሱ ያስተላለፈው 6 አደራዎችና ምክሮች ናቸው። ታዲያ እነዚህ ምክሮች ውስጣቸው ላይ የያዙት ማዕና እጅግ የላቀ ብዙ ነገሮች ውስጡ ላይ ያካተተ የሆነ መልእክት ነው። وهي من جوامع كلام القرآن ቁርአን ላይ ካሉ ጠቅላይ የሆኑ ሐሳቦችና መልእክቶች አንዱ ይህ ነው ማለት ነው።
በዚህ ላይ አላህ Subhanahu Wa Ta'ala በእነዚህ ወሲያዎችና መልእክተኛውን ማጥራት እንደዚሁም ደግሞ ለሌሎች ለህዝቦቻቸውም ቁድዋ አርአያና ተምሳሌት እንዲሆኑም ማድረግ ነው አላህ Subhanahu Wa Ta'ala የፈለገው ማለት ነው። ታዲያ ይህ መልእክት ለሳቸው ብቻ ሳይሆን ለሳቸው ተከታዮችም በጠቅላላ የሚመለከት የሆነ መልእክት ነው። ሁሉም ከመጀመሪያው እስከዚህ እስከ ስድስቱም መልእክቶች በጠቅላላ የሳቸውን ተከታዮች ኡመቶቻቸውንም ይመለከታል ማለት ነው። በሁሉም አይነትና በሁሉም መልኩ فهم مأمورون بالطهارة الحسية والمعنوية የነብዩ አለይሂ ሰላቱ ወሰላም ኡመት ውጫዊ ንጽህናቸውን እንዲጠብቁ ታዘዋል። الطهارة شطر الإيمان የኢማን ግማሽ ነው ተብሎ ተነግሯል። ልብስን ማጽዳት የሶላት መስፈርት ነው፣ ቅድመ ሁኔታ ነው። በተነጀሰ ልብስ ሶላት ቢሰግድ ሰውየው ሶላቱ ተቀባይነት የለውም። ወልማዕነውያ እንደዚሁም ውስጣዊ ንጽህና መጠበቅ ያስፈልጋል። በተለይ ልብን ከሽርክና ከአላህ ውጭ ባሉ ነገሮች ላይ ተዓልቅ ከመሆን ማጥራት ግዴታ ነው። እንደዚሁም ከመጥፎ ባህሪያቶች፣ ከምቀኝነት፣ ከጥላቻ ከመሳሰሉ መጥፎ ነገሮችም እንደዚሁ ልባቸውን እንዲያጠሩ ታዘዋል የነብዩ አለይሂ ሰላቱ ወሰላም ኡመቶች በጠቅላላ ማለት ነው። ومأمورون ايضا بترك عباده الاصنام ጣዖትን እንዳያመልኩ ከአላህ ውጭ ያሉ ነገሮችን እንዳይገዙ ታዘዋል። وعدم المن على الاخرين ሌሎችም ላይ እንዳይመጻደቁ እንደዚሁ ታዘዋል። يا ايها الذين امنوا لا تبطلوا صدقاتكم بالمن والاذى صدقاتكم ልገሳችሁን አታበላሹ بالمن والاذى በመመጻደቅና አዛ በማድረግ ያደጋችሁትን መልካም ነገር የሰጣችሁትን ነገር አታበላሹ ብሎ አላህ Subhanahu Wa Ta'ala ያዛል እና እነዚህ ነገሮች ሁሉ በሰብርንም ጨምሮ ማለት ነው ኡመታቸውን በጠቅላላ የታዘዘበት የሆነ ጉዳይ። ከዚህ በኋላ በማስከተል ደግሞ ሶስት ነገሮችን ወይም ሶስት አያዎች ላይ አላህ Subhanahu Wa Ta'ala ስለ ቂያማ ቀን ተናገረ። فقال عز من قائل فإذا نقر في الناقور فذلك يومئذ يوم عسير على الكافرين غير يسير فإذا نقر في الناقور باك أندو وإن بملكته بتنفى جزي فذلك يومئذ يا ألتنو يوم عسير بتأم أشجارنا كباد يونا ألتنو على الكافرين غير يسير بكهدي الله يدقمو كلا لهنا ከባድ ቀን ነው ብሎ አላህ Subhanahu Wa Ta'ala ተናገረ ማለት። فإذا نقر في الناقور የሚለው እንግዲህ ቂያማ ቀን ሲደርስ ሰማይ መሬቱ እንዳለ የሚፈርሰው ኢስራፊል የተባለው መላእክት የያዘውን ቀንድና መለከት በዛ ላይ እንዲነፋ ታዞ በሚነፋበት ሰዓት ነው። ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ሲናገሩ ምን አሉ? كيف أنعم وصاحب القرن قد التقم القرن وحنى جبهته ينتظر متى يؤمر فينفخ. كيف أنعم انديت الدست له نيال وصاحب القرن قد التقم القرن يكندو بالبيت كندو نافولاي غورسو تافولاي اسغبتوت لنفا تزغاجتو وحنى جبهته جنبارونم اطفو وينتظر متى يؤمر فينفخ متى الله سبحانه وتعالى اندنفا እንደሚያዘውና መቼ እንደሚነፋ እየተጠባበቀ በተጠንቀቅ ባለበት ሁኔታ ላይ እንዴት በዱንያ አደሰታለው ብለው ነብዩ አለይሂ ሰላቱ ወሰለም ይናገራሉ ማለት። ያንን በቀንዱ በሚነፋ ጊዜ ሞት ሁሉ ሩህ ያለው ነገር በጠቅላላ ይሞታል፣ ሰማይ መሬቱ እንዳለ ይፈርሳል። ከዛ فإذا نفخ فيه أخرى فإذا هم قيام ينظرون ከዛ ሁለተኛ እንደገና እንዲነፋ አላህ Subhanahu Wa Ta'ala ያዘዋል። ከዛ የሰዎች ሩህ በጠቅላላ ወደ አካላቸው ይመለስና ከቀብራቸው ቆመው ይጠባበቃሉ ብሎ አላህ Subhanahu Wa Ta'ala ይናገራል። فإذا نقر في الناقور የሚለው ይህንን መላእክት አለ፣ ኢስራፊል የተባለ መላእክት አለ። አላህ Subhanahu Wa Ta'ala ይህንን እንዲያደርግ ያዘዘው ይህንን የሚጠባበቅ የሆነ መላእክት አለ። ይህንን ሲናገሩ ነብዩ አለይሂ ሰላቱ ወሰላም ይህን ሐዲስ በሚናገሩ ጊዜ قال أصحاب رسول الله صلى الله عليه وسلم فما تأمرنا يا رسول الله አሏቸው። በምንድነው እንግዲህ የምታዙን የአላህ መልእክተኛ? በዚህ አይነት መልኩ በተጠንቀቅ ሆኖ የሚጠብቅ ከሆነ እኛ ምን እንድናደርግ ታዙናላችሁ አሏቸው። قال قولوا حسبنا الله ونعم الوكيل على الله توكلنا الله በቂያችን ነው ያማረ መመኪያ ነው በሱ ላይ ተመክተናል ብላችሁ በሉ ብለው አሏቸው። ሰሃቦችም ይህንኑ ተናገሩ ብሎ ይላልና ይህ የሚጠባበቁት ጊዜ ነው። فذلك يومئذ يوم عسير ያ ቀን ደግሞ
የውሙን ዓሲር በጣም ከባድ የሆነ እጅግ በጣም የከበደ የሆነ ቀን በተለይም ዐለል ካፊሪን በካህዲያን ላይ ገይሩ የሲር ቀላል ያልሆነ እጅግ በጣም ከባድ የሆነ ቀን ነው ብሎ አላህ ሱብሓነሁ ወተዓላ ይናገራል። ለዛ ከባድ ቀን ደግሞ በምንድን ነው የሚዘጋጁት? በምንድን ነው ሊቀል የሚችለው ሲባል በኢማን ቢልዓመል ሷሊህ ነው፣ በተቅዋ ነው። አላህን በመፍራት መልካም ስራዎችን በመስራት ኢማንን በማጥበቅ በማጠንከር መልካም ስራዎች ላይ ሁሌ በመገኘት አላህን በመፍራትና ከሐራም ነገሮች በመራቅ ነው ይህ የዛን ቀን ከዛን ቀን ክብደት ከዛን ቀን ያኒ አደጋ ሰላም ሊወጣ የሚችለው ማለት ነው። ዙራረቱ ብኑ አውፋ የተባለ ቃዲ አልበስራ የበስራ ቃዲ ነበርና ዳኛ ነበር የበስራ የሚባለው ከተማ أنه صلى بهم الصبح صبح صلاة السجداتنا فقرأ هذه السورة يتشين مئراف مقرات جمع فلما وصل إلى قوله تعالى فإذا نقر في الناقور فذلك يومئذ يوم عسير على الكافرين غير يسير يملون القرآن تكرا الشارع ملكتوبة أم كبدا وسط النكاونا شهق شهقة ثم خر ميتا رحمه الله تعالى يعني الشالم ጮሆ አልቀሶ ወደቀና በዛው ሩህ ወጣች በዛው ሞተ ይላሉ። አላህ Subhanahu Wa Ta'ala ይዘንለት ለኛም አላህ ይዘንልን አቂባችን አላህ ያሳምርልን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله على نبينا محمد وعلى آله وصحبه أجمعين.